ኖላዊቶች ወይዘሪት እርግብ እጇን ለህግ ሰጥታለች ማለት ነው። ምክንያቱም በስተመጨረሻ የትም ዙራ ዙራ አላመለጠችም። በራሷ ፈቃድ መስጠት አለብኝ፣ በእኔ ምክንያት ብዙ ሰው መታሰር የለበትም፣ መሰቃየት የለበትም፣ እጅ መስጠት አለብኝ፣ እስካሁኑ ይቆጨኛል። በዛ ላይ ደግሞ ሚሉ እንደዚህ አይነት ሴት አይደለችም፣ በጣም መልካም ሰው ናት። እሷ ጋር በነበርኩባቸው ጊዜያት አይቻታለሁኝ እያብላ እንግዲህ ከሜሮን ጋር ተነጋግረው ሂደው ነበረ። ራሷ እጇን ሰጥታለች ማለት ነው። ከዚህ በኋላ እጅ መስጠት አለብኝ ብላ ማለት ነው። ሀኒና ኢዛ ተጣመሩ ማለት ነው። ሀና አሴርን አልፈልግም ብላ ድጋሚ ወደ ኢዛ ሂዳለች። ጦርነቱ ቀጥሏል ማለት ነው። የዚህና የሰላም ጦርነት እንደቀጠለ ነው ማለት ነው። እሷም ደግሞ ኢዛ ናት ነኪም አንቺና ሀና መራቅ አለባችሁ፣ ኢዛ አይፈልግም ሀናን እኔን ነው የሚፈልገው በማለት ሰላምና እንግዲህ ሰላም ትንሽ ሀርድ ሆናለች ማለት ነው። ይህም ሀርድ የሆነችበት ምክንያት በመጀመሪያም እርግብ ስላናደደቻት ነው። አይንሽን በጨዋጥ በሽቤት ለምን መጣሽ በማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ዛሬ ጀላችሁ የመጣሁት ኖላዊቶችን ነው ማለት ነው። እንደተለመደው ወይዘሮ ሜላት ከእስር ቤት እንግዲህ እንደተፈታች ሰምተናል ማለት ነው፣ አይተናል። እርግብም ያው እጇን ከሰጠኝ በኋላ ወይዘሮ ሜላት መፈታት አለባት ተብሎ ሜላት ወደ ቤቷ እንደተመለሰች አንዳንድ መረጃ ደርሰውኛል ማለት ነው። እንደዚሁም ደግሞ እርግብ ከዚህ በኋላ በቃኝ፣ ህይወት ይበቃኛል፣ ይህን ያህል መቀጣት የለባቸውም ብላ እጇን ከሰጠኝ በኋላም ደግሞ ሜሮንም ለቃል ትፈለጊያለሽ፣ አንዳንድ ነገሮች ትጠየቂያለሽ ተብላ እሷም ወደ እስር ቤት እንደገባች ሰምተናል ማለት ነው። አብረው ነው ሄደው እጃቸውን የሰጡት። ምክንያቱም ወይዘሮ ባዩሽ ጋር ከዚህ በፊት ታስራ ስለነበረ የሜሮን ቤት የተፈተሸው እንግዲህ በምክንያት ነው። ፖሊሶች ገብተው የፈተሹባት ምክንያቱም አንዳንድ መረጃ አይጠፋትም፣ እንደዚሁም ደግሞ ከወይዘሮ ባዩሽ ጋር የነበራት ነገር አለ ተብሎ ነው ማለት ነው። እሷ ከዚህ በፊት ካስታወሳችሁ አንዳንድ ነገር ነበረ፣ አብረው ነበር የታሰሩት ባዩሽ ሳትሞት ማለት ነው። ሜሮን እንግዲህ ያንን ለመናገር ቆፍጠን ብላ ተናግራለች ማለት ነው። የነበረባትን ችግር እኔ እንደዚህ አላደረኩም፣ የገደላትን ግን አላቅም በማለት መልስ ሰጥታለች። መረጃውን ማሳየት የለብንም እንጂ ካሳየናቸው ደግሞ የብስ ያስሩናል። ይህን ያህል ጊዜ ቆይቼ አሁን ብናገር ጥሩ አይመጣም በማለት ከእርግብ ጋር ተነጋግረው እውነት ነው ተደብቆ ስለማይቀር እውነቱን ተናግረዋል ማለት ነው። የሁለቱ ጉዳይ እንግዲህ እንደቀጠለ ነው። ሜሮንና እንትና ማለት ነው ሀንዬና ሜሮን እውነት የተናገሩት ያው ታውቁታላችሁ ማለት ነው። በዚህ ሰዓት ላይ እርግብ ምንም ጥፋት የለባትም እያልኩ ሳይሆን ያው ልጅ ነኝ ብላ መግባቷ መዋሸቷና እንደዚሁ ደግሞ ያው እርግብ ንጹሕ ሰው ናት። በነገራችን ላይ የዋህ ነች ብዬ ነው የማስበው። በፊት ላይ ካስታወሳችሁ ትንሽ ሀርድ የምትሆነው ባዩሽ እየመከረቻት ነበረ። በኋላ ነው ነገሩ ያለቀው እንጂ ደህና ልጅ ናት፣ ምንም አትልም ብዬ ነው የማስበው። ታምቹ እንግዲህ ግራ ገብቶታል። እርግብን ልምረጥ ወይ ድንብላልን ልምረጥ እያለ ማለት ነው። ከሁለቱም ፍቅር አለበት ማለት ነው። ድንብላለንም እንግዲህ ቀመስ ሊያደርግ ፈልጓል መሰለኝ። ያው እንግዲህ ግድ ነው ካልተቀመሰ እና እርግብን በደህናው ጊዜ ቀማምሷን የቀረችው ድንብላል ናት ማለት ነው። እሱን በማስመልከት እንግዲህ በጣም ብዙ ነገሮች እያለፉ ይገኛሉ ማለት ነው። ወይዘሪት ሜላት ከዚህ በኋላ በጣም አዝናለች። በእርግጥ ያዘነችውም ሜሮን ምንሽ ናት፣ ማናት፣ ምንድናት ተብላ ተጠይቃ ነበር ማለት ነው። ሜሮንን እኔ አላቃትም፣ ከየትም አላቅም፣ ግን እሳ ከባዩሽ ጋር አይቻታለሁኝ፣ ለባዩሽ ደግሞ ትንሽ ይቀራረባሉ ብላ ተናግራለች ማለት ነው። እንደዚሁም ደግሞ ምላሴ እርግብ እነሱ ጋር እንደመጣች እርግብ እዛ መታ የሆነ ትልቅ መረጃ እንደምትነግረው ነግራው ነበር። እኔ ቤት ክዳ ነበር እርግብ ብላ ነግራቸዋለች። ለምን ምን ልትሰራ እንዴት አወቅች ብለዋል። ልጆቼ ነግረውኝ ነው መተው ብላ ተናግራለች ሜላትም ማለት ነው። ይህን በማስመልከት ፖሊሶቹን ፍተሻቸውን አላቆሙም ማለት ነው። ግን እስካሁንም ድረስ ሜሮን እውነቱን ብታወጣ ሜላት እንደዚህ እስር ቤት አትቆይም ነበር ማለት ነው። ሜላት እንግዲህ ልትታሰር የቻለችው ምክንያቷን ታውቃላችሁ። ከዚህ በፊት ባዩሽ አስቀድማ ሳትሞት በፊት አስቀድማ ከሳት ነበር ማለት ነው። የከሰሰቻት እሱም ደግሞ ምንድን ነው ከዚህ በኋላ አንቺ እንደምታጠፊኝና አንድ ነገር ችግር ቢደርስብኝ ባዩሽ ማናጠፋት የሚለውን እንግዲህ
እሷ ሜላት እንዳጠፋቻት አድርጋ ነው የተናገረችው ማለት ነው። ይህን በማስመልከት እንግዲህ ወይዘሮ ሜላት ያው ተጠይቃ እስር ቤት የገባይበት ምክንያት ይሄ ነው። ምክንያቱም እንደነገርኳችሁ ባዩሽ አስቀድማ ተናግራ ነበር፣ ገዳዬ ብጠፋ እሷ ናት ብላ ስለተናገረች በዛ ምክንያት ነው ያሰሯት። እኔ እሷ ሜላትም ደግሞ እኔ የልጅነት ጓደኛዬ እንደ እህት እንደ እናት አድርጌ አብረን የኖርን በእጅ የበላች ሴት እንዴት እኔ እከላታለሁኝ ብላ በዛ እንትን ስትል ነው መልስ ስሰጥም የብስ ያሰሯት ማለት ነው። በቀጣዩም ደግሞ አሁን ላይ ዛሬ የሚለቀ ሲናየው ተእሷ እንትን ብላለች፣ ተፈታለች ማለት ነው ከእስር ቤት። እርግብ ወደ እስር ቤት ገብታለች። ያው መረጃውን ሜሮን ከሰጠች መልካም፣ ካሳየ በስልኳ ላይ ያለውን ማለት ነው። ይህን ካላሳየች ደግሞ እርግብም ወደ እስር ቤት መግባት አለባት ማለት ነው። እርግብም ደግሞ ከዚህ በኋላ እኔ ቆርጫለሁ፣ እስከ መቼ ተደብቄ ነው የምኖረው ብላ ለሜሮን ትላታለች ማለት ነው። ሜሮንም ደግሞ እውነትሽን ነው ግን የምርሽን ነው ይሄ ይሻላል ወይ መታሰርሽ ይሻላል ወይ? ይሄ ብትታሰሪ ምን ጥቅም ታገኛለሽ? እኔ ግን የሚመስለኝ ባትታሰሪ ይሻል ነበረ። እውነትን ይቺማ መቀመጥ አልቻልኩም፣ ህሊና የራሱ እየወቀሴ ነው ብላ ስትነግራት፣ ሜሮንም ደግሞ ካልሽሽ አንቺ እንዳልሽ ይሆናል ብላ ተመካክረው ሀሳባቸውን ሁለቱም ምን ብናረግ ይሻላል፣ ቪዲዮውን ከሰጠናቸው የብስን የምታሰራለሁ በማለት ግን እሳ እስከ መቼ ተፈልገን እስር ቤት ብንገባ ምንም ማንሆንም ታስረን ነው፣ ከዚህ በፊትም ታስሬ ወጥቻለሁ በማለት ሜሮንም ከርግብ ጋር እንግዲህ ተመካክራ ሄደዋል ማለት ነው። ምላሴና ሰላምም ደግሞ ያጨቃጨቃቸው ነገር ምንድን ነው? ሰላም ያው ትንሽ ሀርድን አታቋታላችሁ ማለት ነው። ያው በሀኒዬ ጉዳይ ነው ማለት ነው። አንደኛ ነገር እርግብ አቃጥላ ደፍታታለች ማለት ነው። ሀናም ወደ ቤቷ የተመለሰችበት ምክንያት አንዱ ምላሴ ከዚህ በፊት በተምቹ ምክንያት ተጣልተው ነበር። አሁን ግን ተመልሳ ስትመጣ በጣም በደስታ ነው የተቀበሏት ሀናን ማለት ነው፣ ሞላ ቤተሰቡ። ከዚህ በኋላም ደግሞ ጥሩ ነገር እናይበታለን ብዬ አስባለሁ። ምስኪን የዋሁ ደግሞ መስፍን፣ እንደ መስፍን መልካም የዋህ የለም ማለት ነው ውዶችዬ። ለሜላት በእኔ ምክንያት ነው አንቺ መታሰር የለብሽም፣ መታሰር የነበረብኝ እኔው ራሴ ነበርኩኝ እያለ ብሏታል ማለት ነው። እሷም ደግሞ አንተ ምን በወጣህ እያለች ያው ሜላትም ከዚህ በፊት ባዩሽን ያጠቃቻት ለምንድን ነው ሰው አስቀድማ ወደ ሰው ሲነግራት አሰማም ነበረ። ግን በኋላ ነገሩን እየባሰ ሲሄድ እውነትን ስትሰማ ነው ባዩሽንም ለመግደል የሞከረችው ሜላት። ከዚህ በፊት ወደኋላ ስመልሳችሁ ማለት ነው። ምክንያቱም ሜላት እያሰበችው ምንድን ነው በመስፍን ተመጡባት አልደራደርም፣ እስከዛሬ ድረስ በቤተሰብ የሚመጣውን ችዬ ነበር፣ አሁን ግን የመጣብኝን ችግር ራሴ ዋጠዋለሁ ብላ ገብታበታለች ማለት ነው። ግን አሁን እስር ቤት እንደዚህ ሊወስዳት የቻለው ያው የባዩሽ ነው። የባዩሽ ገዳይ እንግዲህ በቅርብ ቀን እየተፈለገም እንደሆነ እንዲያውም ካስታወሳችሁ ሀና የተምቹ አጎት ወረቀት ሰጥቷቸው ስለነበረ ኖላዊት ወስዶ ለሀና ስለሰጣት፣ ሀና ለሜላት ስለሰጠቻት ሜላት ቤት እንግዲህ የተሰበሰበ ወረቀትና ፎቶ ተገኝቶ ነበር። ይሄ ምንድን ነው ብለውም ጠይቀዋት ነበር። ከዚህም በፊት ተምቹና ሴርም ተጠይቀው ጓደኛቸው እንደጠፋ ካስታወሳችሁ መኩን ያስገደለችው እሷ ስለሆነች ወይዘሪት ባዩሽ ስለነበረች እሱ ልጅ ይሄ ልጅ ማን ነው ምንድን ነው ስትባል ሜላትም እኔ ራሴ አላቅም፣ ምላሴም ደግሞ ይሄ ልጅ የኔ ገዳይ ነበረ፣ ከዚህ በፊት ሽጉጥ አነጣጥሮብኝ ነበር ብሏል ማለት ነው። በቃሉ እንግዲህ በስተመጨረሻ ይመጣል ብዬ አስባለሁ ማለት ነው። ምክንያቱም ይሄ ልጅ ይያዛል፣ የባዩሽ ገዳይ ማለት ነው፣ ይቀርባል። ከዚህ በኋላ እሱ ነው የቀረው ማለት ነው። እሱም ደግሞ ያው በቅርብ ጊዜ ሰዓቱ ሲደርስ እሱም ወደ እስር ቤት እንደሚገባ ተስፋ አለኝ ማለት ነው። እንትና ትናገራለች ሜሮን እጇ ላይ ማስረጃ ስላላት የባዩሽን ገዳይ ስትገደል ደግሞ እሱ ግን እንደዛም ቢሆንም ልጁ እስከሚገኝ ድረስ ግን አንቺ ግዴ ብለሻት ነው ወይ ብለሹ ነው ወይ ምናምን ተብላ ትጠየቃለች። በእርግጥ እንደዛ ተብላ ተጠየቀችም ደግሞ ሜሮን አሁን ፈርታ ነው ለማሳየት፣ መረጃውን አውጥታ ለማሳየት በጣም ትፈራለች። ምክንያቱም ልጁ አስፈራርቷታል ከዚህ በፊት ማለት ነው። እገልሻለሁ ምናምን ብሎ ስላሰበ፣ እርግብም ደግሞ እበቀላለሁ ብላ ነበር የመጣችው። ግን ስታሳያት ደነገጠች ማለት ነው። ሜላት እንደነበረች ገላት ብሎ ያሰቡት ግን ሜላት እንዳልገደለቻት ሲያሳዩት በጣም ደንግጣ እንደገና ይህን እጇን ልሰጥ የቻለችበት ምክንያት አንዱ ይሄ ነው ማለት ነው። በቅርብ ቀን ብቻ ሁሉም ነገር ያበቃል ኖላዊት ላይ ያለው ማለት ነው። ይቺ ተንከሲስ ደግሞ ማለት ነው
አሲር ምን አርግ ነው የምትይው እንዴ? ወይ ከአሲር ሁኚ ወይም ደግሞ ከኢዛ ሁኚ ቆርጠሽ ኢዛ ጋር ስትጣል ከአሲር ጋር፣ አሲር ጋር ስትጣል ኢዛ ጋር፣ እንደዛ አያዋጣም ማለት ነው። በነገራችን ላይ ኢዛ ይሄንን አያውቅም። ሀና ሌላ አፍቃሪ እንዳላት አያውቅም ማለት ነው። የሚያውቀው ታሪክ የለም። ፂ እንግዲህ እየተቃጠለች እና እየተናደደች ሰላም ጋር አይጥና ድመት ሆነዋል ማለት ነው። ጽዮን የኔ ነው አትንኩብኝ ኢዛን እያለች ነበር። ኢዛ እንግዲህ ካልወደደሽ እና ካልፈለገሽ ምንም ልትደረጊ አትችይም እንጂ ዝም ብለሽ ኑሮሽን ብትኖሪ ይሻላል ባይኔ ማለት ነው። ኢዛ እንግዲህ የሚወደው ታውቃላችሁ፣ ሀንቾን በጣም ያፈቅራታል፣ ይወዳታል ማለት ነው። ያለሷ መኖር ያቅተዋል ማለት ነው። ማንም የለውም ታውቃላችሁ። ሀናም በጣም ይወዳታል። እኔ መጨረሻ ላይ ብቻ ግን እንዳይበቀላት ብዬ አስባለሁ ማለት ነው። ምክንያቱም አሲር በመሀል አለ። ተምቹም ደግሞ አትፍራ፣ እውነተኛ ፍቅር ካለብህ ቆፍጠን ብለህ የመጣብህን ነገር ተጋፈጥ ብሎ ነግሮታል ማለት ነው። ተምቹ እኮ ጀግና ነው ውዶቼ። ተምቹ እኮ ደስ ይለኛል። ለምንም ነገር የማይመለስ ጀግና፣ ጎበዝ፣ ቆፍጣና ተምቹ ነው ማለት ነው። እንግዲህ እንደዚህ ብሎ የተናገረበት መንስኤ ምንድን ነው? አሲር በሀና ምክንያት ሲልፈሰፈስ አይቶት ነው ማለት ነው። ይህን በማስመልከት እንግዲህ እየነገረው ነበር። ድንብላልም ደግሞ ከተምቹ ፍቅር ድብና አድርጎ እንደያዛት እየተናገረች ነበር። ፍቅር ይዞኛል፣ ስለዚህ ምን ባደርገው ነው እያለች እሱን ፍለጋ እየወጣኝ ነው። ይህን ይመስላል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።